በቻይና ናንጂንግ የቤት ውስጥ የዓለም ሻምፒዮና የተሳተፈው የኢትዮጵያ ልዑክ ዛሬ አቀባበል ተደረገለት። ቡድኑ ማለዳ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የኢፌድሪ ባህልና ስፖርት ሚኒስትር የስፖርት ልማት ሚኒስትር ዴኤታ አቶ መክዩ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደጊዮርጊስን ጨምሮ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን አቀባበል አድርገውላቸዋል። ለልዑኩም የአበባ ጉንጉን ነው የተበረከተለት። የእንኳን ደህና መጣችሁ መርሃ ግብርም በቤልቪው ሆቴል ቀጥሎ ከውድድሩ የተመለሱት አትሌቶችና አሰልጣኞችም ንግግር አድርገዋል። የቡድኑ አባላት የተመዘገበው ውጤት መልካም ነበር፣ ከዚህ የበለጠ ስኬት ደግሞ በቶኪዮ የዓለም ሻምፒዮና ጠብቁ ብለዋል። የትራክ አለመኖር ግን ፈተና እንደሆነባቸው ነው ያነሱት። በመድረኩ ላይ የተሳተፉት ኢፌድሪ ባህልና ስፖርት ሚኒስትር የስፖርት ልማት ሚኒስትር ዴኤታ አቶ መክዩ መሐመድ ደግሞ የአዲስ አበባ ስታዲየም ትራክ በአጭር ጊዜ ውስጥ ተጠናቆ ወደ አገልግሎት እንደሚገባ ነው ለአትሌቶች ቃል የገቡት። በቀጣይ መንግስት፣ የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን በጋራ በመሆን ለብሔራዊ ቡድኑ ዳጎስ ያለ ሽልማት እንደሚያበረክቱም ተናግረዋል። በ20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የተሳተፈው የኢትዮጵያ ልዑክ ቡድንም በአጠቃላይ በ2 የወርቅና 3 የብር ሜዳሊያ ዓለም ሶስተኛ ከአፍሪካ ደግሞ አንደኛ ደረጃን በመያዝ አጠናቋል። ባልደረባችን ዮሴፍ ሹምዬ በአቀባበል ወቅት በሻምፒዮና የተሳተፉ አትሌቶች እንዲሁም ደግሞ የኢፌድሪ ባህልና ስፖርት ሚኒስትር ዴኤታን ጨምሮ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትን አነጋግሮ ነበር። ሀሳባቸውን ተከታትለን እንመለስ። ፈጣሪ ረድቶኝ ይሄ አንደኛ ወጥቻለሁ፣ አቀምጥቻለሁ። ጥሩ ነው። ጥሩ ዝግጅት አድርጌ ነበር እና እዛ ሄጀም ጥሩ ውድድር ነው ያደረኩት። ፈጣሪ ስለረዳኝ ደግሞ አመሰግናለሁ። ውድድሩ በጣም አሪፍ ነበር። ያው እዛ የነበረው ውድድር በጣም ጠንካራ የሆነ ፍክክር ነበር። ብር ሜዳሊያ አምጥቻለሁ። በጣም ደስ ይለኛል። ኢንዶር ወክዬ ስለማላቅ መሰለኝ በጣም ነበር የሚያስፈራው። አውትዶር ላይ ሰዓት አለኝ ሚኒመም ማሟልቼ ነው ሄድኩት። በርግጥ ግን ኢንዶር እንደመጀመሪያዬ ማጣሪያ ላይ የተለማመድኩት ሄድኩ እንጂ ያስፈራል እንደመጀመሪያ ብር ማምጣቴ በጣም ደስ ብሎኛል። ቆንጆ ነበር የነበረው ቆይታ። ከዚህ አስበን ከሄድነው አንፃር ያው ሙሉ ለሙሉ አሳክተናል ብለን ባንልም ግን እንዳጠቃላይ ቆንጆ እንቅስቃሴ ነው ያደረግነው። ቆንጆ ውጤት ይዘን መተናል ብዬ አስባለሁ። ይሄን የመሰለ ጠንካራ ውጤትና እኛንም ለወደፊትም ጥሩ ምልክት ያየንበትን ውድድር አድርጋችሁ ስለመጣችሁ አመሰግናለሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። እንደዛው ቃል እንደገባችሁ ድልን ይዛችሁ ከዓለም ሶስተኛ ከአፍሪካ አንደኛ ወጣችሁ ስለመጣችሁ ኢትዮጵያ በእናንተ ኮርታለችና እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ነው። ዓለም ዋንጫ ውድድር ስትሉ በትራክ ትሬኒንግ አድርጋችሁ ነው የምትሄዱት ማለት ነው። በዛ ደረጃ ሰርተን ለእናንተ ክፍት እንዲሆን እናደርጋለን። ፈጣሪ ረድቶኝ። ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በማለዳ የነበረውን የአቀባበል ስነ ስርዓት የተከታተለው ባልደረባችን ዮሴፍ ሹምዬ በቀጥታ መስመራችን ላይ ነው የሚገኘው። ዮሴፍ እንዴት ውለሃል? እስኪ አጠቃላይ ለአትሌቶቹ የተደረገው አቀባበል ምን ይመስል ነበር? ስሜታቸውስ እንዴት ነው የሚለውን ለተመልካቾች ማጋራት ትችላለህ? አመሰግናለሁ ተመስገን። እንዴት ዋልክ? እንግዲህ ቀደም ብሎም በተላለፈው ክሊፕ ላይ እንደተከታተልነው አትሌቶቹም ይሁን ወደ ስፍራ ያቀኑት አጠቃላይ የልኡካን ቡድን አባላቱ በተደረገላቸው አቀባበል እጅግ በጣም ደስተኛ እንደነበሩ ሲገልጹ ነበር። በቻይና ናንጂንግ በነበራቸው ቆይታ እንግዲህ 2 የወርቅና 3 የብር በድምሩ 5 ሜዳሊያዎችን ሰብስበው መምጣት ችለዋል። ከግላስጎ ጋር ካለፈው አመት የቤት ሻምፒዮና ጋር ካነጻጸር ነው የአንድ ሜዳሊያ ቁጥር ብልጫ አለውና ከዛ አንፃር የተመዘገበው ውጤት ጥሩ እንደሆነ ነው እንግዲህ የልኡካን ቡድኑ አትሌቶችም በአጠቃላይ ሲያነሱ የነበሩት ማለት ነው። በማለዳ ላይ እንግዲህ ቦሌ ዓለም አቀፍ አውሮፕላን ማረፊያ በነበረው የአቀባበል ስነ ስርዓት ላይ የተለያዩ የስራ ኃላፊዎችና የመንግስት ኃላፊዎች ተገኝተው ነበር። አቶ መክዩ መሐመድ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴኤታው፣ እንዲሁም ደግሞ ዶክተር አሸብር ወልደጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንቱ ኮማንደር አትሌት ስለሺ ስህን፣ እንዲሁም ደግሞ የአትሌቶች ማህበር ፕሬዝዳንት የማነ ጸጋይን ጨምሮ በርካታ የክብር እንግዶችና
የመንግስትና የስራ ኃላፊዎች ነበሩ ተገኝተው አትሌቶችን እንኳን ደህና መጣችሁ በውጤቱም ደስተኞች ነን የሚል መልእክት አስተላልፈውላቸዋል። የአበባ ጉንጉን የማጥለቅ ስነ ስርዓትም እንደዚሁ ነበረ። ከዛ በቀጥታ ወደ ቤልቪው ሆቴል ነበር አትሌቶቹ እንዲያቀኑ የተደረገው። በዚያም የእንኳን ደህና መጣችሁ መልእክቶቹ ቀጥለው ለአትሌቶቹም ደግሞ በቅርቡ ከመንግስትና ከኦሎምፒክ ኮሚቴው ጋር በጋራ በመተባበር ዳጎስ ያለ ሽልማት እንደሚደረግላቸው እንደዚሁ ቃል የተገባበት መርሃ ግብር ነበር የነበረው። በተለይ ቤልቪው በነበረው ስነ ስርዓት ላይ አትሌቶቹ በተደጋጋሚ አሰልጣኞቹም ጭምር ያስተላለፉት መልእክት ቢኖር እንግዲህ የመጣው ውጤት ጥሩ ነው፣ ነገር ግን በቀጣይ ዓለም ሻምፒዮናን ጨምሮ ትልልቅ ውድድሮች የሚጠብቁን በመሆኑ ትራክ በሌለበት ሁኔታ ውስጥ ሆኖ የትራክ ውጤታማነትን መጠበቅ እጅግ በጣም አስቸጋሪ ነውና የትራኩ ጉዳይ አንድ ነገር ሊባል ይገባዋል የሚል ተደጋጋሚ ሀሳባቸውን ሰንዝረው ነበረ። ለዚህም እንግዲህ ቀደም ብለንም እንደተከታተል ነው አቶ መኪዩ መሐመድ የባህልና ስፖርት ሚኒስቴር የስፖርትና ዘርፍ ሚኒስትር ዴኤታው በአጭር ጊዜ እንደ መፍትሄ የተወሰደው የአዲስ አበባ ስቴዲየም ትራክን ማጠናቀቅ እንደሆነ አንስተዋል። እንግዲህ መስከረም ላይ ለሚደረገው የቶኪዮ ዓለም ሻምፒዮና አትሌቶች የአዲስ አበባ ስቴዲየም ትራክ ላይ ልምዳቸውን አድርገው ወደ ስፍራው እንደሚሄዱ ቃል ገብተውላቸዋል። አትሌቶቹም እንግዲህ በዛ መሰረት ተፈጻሚ እንደሚሆን ተነግሯቸዋል ማለት ነው። እንደ ረጅም ጊዜ እቅድ ግን የአዲስ አበባ ስቴዲየምን ጨምሮ በርካታ ስፍራዎች ላይ ትራኮች እንደሚገነቡ ከአትሌቲክሱም በተጨማሪ ብሔራዊ ቡድኑም እንደዚሁ ስደተኛ ነውና ብሔራዊ ቡድኑ የእግር ኳስ ብሔራዊ ቡድኑም እንደዚሁ ሀገር ውስጥ የሚጫወትበትን መንገድ ባጠረ ጊዜ ውስጥ ምናልባትም እስከ 1 ዓመት ተኩል ባለ ጊዜ ውስጥ እነዚህን ሁለቱን ጉዳዮች ፈጽመው የእግር ኳስ ቡድኑም የአትሌቲክስ ቡድኑም በቂ ማዘውተሪያ ስፍራዎችን እንዲያገኙ ይደረጋል የሚል መልእክቶች የተላለፉበት ነበረ። ተመስገን ቀደም ሲል በተወሰነ መልኩ የአትሌቶቹን ስሜት የመጋራት እድል ነበረህና ምን ነበር ፊታቸው ላይ የሚንጸባረቀው? በቀጣይም በቶኪዮ የዓለም ሻምፒዮና ጥሩ ውጤት ለማስመዝገብ ቃል ገብተዋልና እስኪ የነበረውን ድባብ ብታጋራን። እጅግ በጣም ደስ ይል ነበረ። 2 የወርቅ ሜዳሊያዎች ተገኝተዋል። የሄዱት አትሌቶች እንደምታውቁ 12 ነበሩ። ከ12 ውስጥ እንግዲህ 5ቱ ሜዳሊያ ማስመዝገብ ችለዋል። በሌሎቹ ደግሞ ተጠብቀው ውጤት ያልመጣባቸው ርቀቶች እንደነበሩ እናስታውሳለን። ተጠባቂ የነበሩ አትሌቶች ሜዳሊያ ውስጥ ያልገቡበትም አጋጣሚ እንደዚሁ ነበረ። ጽጌ ዱጉማን እንዳብነት ማንሳት እንችላለን እና በእርግጥ የውድድሩ ዕለት ህመም አጋጥሟት እንደነበረ ተገልጿል። ጽጌ ዱጉማ እንግዲህ አቀባበሉ ላይ ሌላኛውን የወርቅ ሜዳሊያ ያስመዘገበችው ጉዳፍ ጸጋይ ባትገኝም መድረኩ ላይ የተገኙት አትሌቶች ግን ከዚህ የተሻለውን ውጤት ቶኪዮ ላይ ጠብቁ የሚል መልእክታቸውን ያስተላለፉት። ያ እንዲሆን ግን ዝም ብሎ የሚመጣ ነገር ስላልሆነ በትራክ ላይ ውጤት ለማምጣት የግድ ትራኮች መሰራት አለባቸው፣ በአስቸኳይ መፍትሄ የሚያስፈልገው ነገር ነው የሚለውን አሰልጣኞቻቸውም አትሌቶችም አጽንኦት ሰጥተው ተናግረዋል። ከዛ በአንጻሩ እንግዲህ 3000 ሜትር ወንዶችን ብናነሳ የኖርዌያዊ አትሌት ጃኮብ ኢንግብሪክስተን ነበር ወርቁን የወሰደውና ነጮቹ የኛ በሚባሉት የአፍሪካውያን በሚባሉት ርቀቶች ሳይቀር አሁን ላይ እየመጡብን ነው። ያ ደግሞ ስለሰሩ ነው እኛም ሁሉም ነገር ተሟልቶልን የምንሰራበት አግባብ ሊፈጠር ይገባል። ያ ከሆነ አሁንም የበላይነታችንን ማስመለስ እንችላለን፣ በቶኪዮም ከዚህ የተሻለ ውጤት ማስመዝገብ እንችላለን። ነገር ግን ለዛ በቅድሚያ የማዘውተሪያ ስፍራው ጉዳይ አንድ ሊባልልን ይገባል የሚል ሀሳባቸውን ሰጥተዋል። ኮማንደር አትሌት ስለሺ ስህንም የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታው መኪዩ መሐመድም ደግሞ የትራኩ ጉዳይ በአጭሩ ልባት እንደሚያገኝ ቃል ገብተውላቸዋልና ምናልባትም የትራኩ ጉዳይ መፍትሄ ካገኘ በቶኪዮ የተሻለ ውጤት እንደሚመጣ አትሌቶቹ በሙሉ ቃል ነው የተናገሩት። ሰባይ ዮሴፍ ሹምዬ በቀጥታ መስመር ተገኝተ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲሁም በቤልቪው ሆቴል የነበረውን ስነ ስርዓት ተከታትለ ስላደረስከ መረጃ ከልብ ነው ማመሰግነው። መልካም ቀን ይሁንልህ።